ጌታ ማተሙን እሱ ፈታ ቅዱሳን ባንዱንና ክብሩት ከኔ ጋር። ሰላም የተወደዳችሁ የተስፋ ብሮድካስቲንግ ኔትወርክ ተከታታዮች እንደምንሰነበታችሁ። እንኳን ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። በዓልን ከተስፋ ብሮድካስቲንግ ጋር አብራችሁ እያሳለፋችሁ ስላለ ከልብ እናመሰግናለን። በዛሬው ደግሞ የተስፋ ልዩ የበዓል እንግዳችን ከሆነው ከዘማሪ ደረጀ ሙላቱ ጋር ልዩ የበዓል ቆይታ እናደርጋለን። አብራችሁን ቆዩ። ጥሩ ጊዜ እንደምታሳልፉ አንጠራጠርም። ደርዬ እንኳን ደህና መጣ። እንኳን ደህና ቆየኸኝ። እንኳን አደረሰ ነው የሚባለው። በርግጥ እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ስለጋበዝከኝ ከልብ አመሰግናለሁ። ይባርክ። ደርዬ እንግዲህ በደንብ ትታወቃለህ። ግን ደሪ በራሱ አንደበት ማን ነው ደረጀ ሙላቱ? የተወሰነ እስኪ። ያው እንግዲህ ይሄ ከባድ ጥያቄ ነው። የኛ ማህበረሰብ ስለ ራስህ መናገርን የሚኮንንበትም ሁኔታ አለ። ባይብል ግን ያው አንዳንዴ ጠቃሚም ነው። በክርስቶስ የሆንከውን ሆነሃል። በሚታየው በስጋው ዓለም ደግሞ እንግዲህ አንድ መለጥ ያለ ወንድም ነኝ፣ የአንድ ሚስት ባልና የሶስት ልጆች አባት። ጌታን አገለግላለሁ፣ የእግዚአብሔርን ቃል አስተምራለሁ፣ እዘምራለሁ። ይሄው ነኝ እንግዲህ። ሌላውን እንጫወተዋለን ምናልባት። መልካም። መለጥ ብያለሁ። ፊት ጥቅጥቅ ያለ ነበር። አዎ ይሸሻል ማለት ነው ይሄ ነገር እንግዲህ በነቢያት ወተን ነው ላሉ ኤልሳ በምናምን። ስለዚህ ብዙ እንግዲህ እንዳይደርስብኝ ብተው ባልነካካ ነው ይሻል። የፋሲካ በዓል ሰሞን ላይ ነው ያለነው። እንግዲህ ብዙ ሰዎች በዓል ለእናንተ ምንድነው? ልደት ሲኖር ልደቱን እንዴት ትገልጹታላችሁ? ፋሲካ ሲሆን ደግሞ ትንሣኤውን እንዴት ትገልጹታላችሁ? ለደሬ የትንሣኤ በዓል ምን ማለት ነው ላንተ? ሰሞኑን ስታስብ ምን ወደ አእምሮ ይመጣል? አዎ በጣም ደስ ይለኛል ይህንን ሰሞን ሳስብ። እንደውም አንድ ጊዜ አንድ አስተምር ያለው የፋሲካ ሰሞን የሚል ትምህርት። ስብከቱ የፋሲካ ቀን ነው የሰሞኑ? ሰሞኑ ያው በዚህ ሰዓት ላይ ያለው ምናምን ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት በዚህ ሰዓት ላይ ያሳልፋቸው የነበሩት ነገሮች ሁሉ ጊዜ አሁን ትንሣኤው ያስደስታል። ትንሣኤ ስለሆነ ከሞት መነሳት ስለሆነ እግዚአብሔር ለዓለም የገባውን ተስፋ ሁሉ ፈጽሞ ከክርስቶስ ጋር አንድ ላይ የተነሳንበትም ስለሆነ ያስደስታል። ግን ሰሞኑኛው በሕይወታችን ውስጥም ያልፋል። ጌታ ኢየሱስ ክርስቶስ በምድር በነበረበት ሰዓት የአብን ፈቃድ ለመፈጸም በእነዚህ ሰሞናት ውስጥ ያለውን ነገር ስታስብ እጅግ የክርስትና መንገዶች ሁሉ ከባድ መሆናቸውን የምናይበት ነው። ዕብራውያን 12 እንደሚነግረን ነውርን ንቆ በመስቀል ታግሶ የሚለው ሁሉ ነገርና የዚህ ሰሞን ትዝታዎች በጣም የሚጸልይበት ሶስቴ ተጸልዮ እግዚአብሔር ምንም አልመልስ ያለበት እቺ ጽዋ ከኔ ትለፍ ሶስቴ ተቀጥቅጦ ማለት ነው በእኛ ቋንቋ። አዎ ኢየሱስ ሶስቱን ይዞ ሄዶ ሶስቴ እቺ ጽዋ ትለፍ ብሏል። የመንገዱን ክብደት ሰው መሆኑን ሰው ፍጹም አምላክ ሆኖ ሲመላለስ ሰውነቱን ሁሉ የምናይበት እግዚአብሔር የሚያበረታታ ብቻ መልአክ ልኮለት ከዛ ደግሞ ጸሎት ባይመለስ የእግዚአብሔርን ፈቃድ ለመፈጸም ያለውን አጽንዖት ሁሉ የምናይበት ሰሞን ነው። ማንን ፈለጋችሁ ወደሚለው መጣ። ገዳይ የሚገሉት ሊይዙት ሲሉ በቃ የማይቀር አይደል? ታላቅ መስዋዕትነት የተከፈለበት ጊዜ ነውና ይሄንን አስባለሁ። ከሁሉ ደግሞ የሚገርመኝ ከትንሣኤው በኋላ ማቴዎስ ወንጌል ምዕራፍ 28 ላይ እንደምናገኘው መቃብሩን አስጠብቀው ነበር እና እስከ ዛሬ ድረስ ይወራል ኢየሱስ እንዳልተነሳ እንደተሰረቀ በእስራኤል ልማድ ሆኗል ይላል። እና አብሮ የሚገርመኝ ነገር እግዚአብሔር ምንም አለማለቱ ነው። የወንጌል እውነት እግዚአብሔር አንዳንድ ጊዜ ምንም ባጀት ላይ መድብ ይችላል ጠላቶች በጣም ቢያይሉ።
ስራውን ግን ይሰራል እግዚአብሔር። እና ገንዘብ መድበው ተሰርቋል ብለው ሲያስወሩ እግዚአብሔር እንዴት ሆኖ አላለም። እኛን ሁሉ ያዳነ ወንጌል ደርሷል። እና አንዳንድ ጊዜ ጠላቶቻችን እንኳን ባጀት ምንም ቢበድቡ ምንም ከባድ ቢሆን ትንሣኤው ኃይለኛ መሆኑን የምናስብበት በጣም ብዙ ነገሮች ናቸው። እዚህ ሰሞን ላይ የማስበው የሚከዱ ሰዎች ሁሉ ምንም እንደማያመጡ ማሳያም ቢሸጡን እንኳን ትንሣኤ አለ እና ሰፊ ነገሮች አሉ። እነዚህም ማሰብ ደስ ይለኛል። እንግዲህ ወደ ባሌ ልውሰድ። ጊኒር ነው የተወልደ ያደግከው። ጌታን ያገኘውም ገና በልጅነት ነው። እንዴት ጌታን አገኘ? እድሜ ስንት ነበር ጌታን? 13 አካባቢ ነው እድሜ። ጊኒር ቃለ ሕይወት ቤተክርስቲያን። እኔ ትንሽ እንትን ነገር ነኝ። ትምህርት ቤትም ግጥም ማነብ በቃ ባንዲራ ሲሰቀል ምናምን ግጥም ሁሉ ገጥሜ ሲጨርስ በሉ ደህና ሁኑ በትምህርትም በርቱ ግጥሙን ያቀረብኩት እኔ ደሬ ሙላቱ ምናምን ክስተት ካለ ምናምን ገጥማለሁ። ጠብ ምናምን ቦታ አልጠፋም እዘፍናለሁ ሁሉ ኃይለኛ ነው። በቃና እንትንና እናቀርባለን ወላጆች በዓል ምናምን ላይ ዜና ምናምን ሁሉ ይሄ በሰውነት ምናምን እየቀለድን ማለት አዝናኝ የሆኑ ዜናዎች አዝናኝ የሆኑ በቃ የአፍ መንግስት ምናምን ሁሌም ማረሰዋል። የአፍ መንግስት ማንኛውም የእህል ቁርጥራጭ ከምሽቱ 3 ሰዓት ጀምሮ በአፍ ውስጥ እንዳይዘዋወር ሲል መግለጫ ሰጥቷል ምናምን ብለን ትዝ ይለኛል። እንደዚህ አይነት ነገሮች እናቀርባለን። በጣም ፈኒዎች ነንና ቤት በጌታ የሆኑ ስላሉ አሾፋለሁ እና በመጽሐፍ ቅዱስ ስሞች ነው መጠራው ወንድሜን ምናምን ሁሉ እነዚህ ስለሚገርሙኝ ስሞቹ እንደዛ አይነት ነኝ። ግን ቸርች ሲሄድ ኳየሮች እየዘመሩ ነበር። እነ ዶክተር ስምዖን እነ ዶክተር ፍሬው የነበሩበት ኳየር እና ዶክተር ፍሬው የቲሲው ፕሪንሲፓል እና ዶክተር ስምዖን የኢትዮጵያ ቃለ ሕይወት ኳየር ውስጥ ነበሩ እነሱ። ኳየር እኮ ያላፈራው እኮ እና በጣም ማልቀሴ ትዝ ይለኛል። እዛ ጌታን ተቀበልኩኝ። ያው ልጅነት ብዙም ነገር ቢኖረው ግን ጠንካራ ስለነበር ወዲያው ሰንዴ ስኩል ምናምን ያው ቀድሞም ወደ ጌታ የመጡ ቤተሰብ መሀል ስለነበሩ ከዛ ወደ አዲስ አበባ ነው ሙቭ አድርጌ የመጣ። እዛ ካገለገልኩ በኋላ 89 ምናምን አካባቢ 88 ወደዚህ መጣ። አዲስ አበባ እንዴት ተቀበለች? መተም የተቀላቀልከው ታድሶ ህብረትን ነው? ታድሶ ህብረትን ነው። ምን ይመስል ነበር ያን የነበረው እንቅስቃሴ? በጣም ደስ ይላል። ያው አንተ ከነበርክበት በእርግጠኛ ከተማ ሞቅ ያለ አይነት ነው። በጣም የሞቀ ከተማ ነው። ቢሆንም ቀላል አይደለም። ወደ አዲስ አበባ የአገልግሎቱ ምኑም ሰፊ ነው። ደስ ይል ነበር ተሐድሶ የነበረው እዚህ መገናኛ አካባቢ። በጣም ለእግዚአብሔር ቃል የነበረን ጊዜ እግዚአብሔር የምናመልክበት የምናገለግልበት በጣም ጥሩ ነገር ነበር። ብዙ ፈተናዎችም ያለፍኩበት ጨመረው ያንተ ኃይል ይበልጣል ምናምን የሚሉ መዝሙሮች የተዘመሩበት ዘመን ማለት ነው። ስለዚህ እዚህ መተህ የተዘመሩ ናቸው? እዚህ ከመጣሁ በኋላ ብዙ ነው ያሳለፍኩት መገናኛ አካባቢ። ከዘር ነው የሚለው መዝሙር የሚገናኝ ነው ከዚህ ጋር? ምንድነው በወቅቱ እንደዚህ የሚል ቁጥር አለው። ሻለቃ 50 አለቃ ከፍ ዝቅ ቢያደርጉትም ግድ የለውም ዳዊት አይሞቀው ያበርደውም። የንጉሥ ልጅ ለማግባት አያገለግልም ከተማና ገጠር ጸባይ አይቀይርም። ብቻ እግዚአብሔር ይክበር ዳዊት ደስ ይለዋል ያ መንፈስ በእኔም ላይ ዘርን ቆጥሮ መጥቷል ነው የሚለው። ያን ጊዜ የማግባትም ነገር ሲታሰብ አንዳንድ ጊዜ የንጉሥ ልጃዊ ይመጣል ወደ አንተ ያለ እግዚአብሔር ፍቃድ። እንደገና የታወክ ስትሆን ምናምንም ያ ሲያያዝ ያቀኔ ያለው በእርግጥ ውስጡ ያለ እግዚአብሔር ፍቃድ የሀብታም ልጅ አናገባም አይነት እሱ አለው። እውነቱን ለመናገር ሰው ቃል በቃል እሺ ቅኔ ነው እንጂ ውስጡ ያንን የሚመክት ሐሳብ ነው። ኑሮህን አይተው ሰዎች ሲያመጡልህ ከአየር መንገድ ያመጡልህና ትኬት ነፃ ነው ይሉሃል። ምኑን ትዳሩ ነው ከውጭ ሀገር ምናምን ይሉሃል። አልቃወምም እኔ
ግን አንድ ጊዜ ዘምሬያለሁ። ሰው ሁሉ እያገባ ሲሄድ ከሀገር ውጭ ወጣ ምነው አንድም ጠፋ ሀገር ቤት የሚያመጣ ግጥም ጽፌያለሁ እንደዛ የሚልና በቃ እየመጡ እንደ ጉዲፈቻ ልጅ አንጠልጥለው የመሄድ አይነት ሲኖር እኔ ሚስቴን ነው የምፈልገው። ያገባሁትም ከውጭ ነው። ከአዳማ ስቴት ነው። ከአዳማ ነው። አይዞህ ከአዳማ ነው ያገባሁት። ሚስቴን ነው የፈለግኩት። ማንም ሰው ከውጭም ከሀገር ውስጥም ሊያገባ ይችላል። ያንን አልተቃወምኩም። ግን እነጨመረው ያ ቅኔ ያላቸው ውስጣቸው ዳዊት ወጥመድ ትሆነው ዘንድ ሰጠው አይልም። ዓላማው ግን የንጉሥ ልጅ ማግባት አልነበር። ከዛ ተነስቶ ደርያው መዝሙሮች ለየት ያሉ ናቸው። ብዙ ሰዎች የሚገረሙበት ነው። ጠንከር ያሉ ናቸው። የሰሉ ትችቶች ሳይቀር ያሉበት ነው። ይሄ በቃ ይወጋል፣ ይነካካል። እንዲሁም ደግሞ ተጋፋጭ ነህ እንደው በባህሪ አይነት ነገርና አሁን ደግሞ ሻለቃም ሳለቃ ወታደር አለ እንደው በቤታችሁ ነው ወይስ እንዴት ነው? አንድ ጊዜ ምንድን ነው የሚያነሳሳ እንደነዚህ አይነት መዝሙሮችን? መንፈሳዊ ዓለምም ስትመለከት መጽሐፍ ቅዱስ ምንድን ነው የሚነግረን? ጳውሎስ ለኤፌሶን መልእክት ሲጽፍ ዝማሬን በተመለከተ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተቀኙ የሚለው ውስጥ አንድም የሌሎች ሰዎች መዝሙር መዘመርን ነው ያነሳው፣ አንድም ከመዝሙረ ዳዊት ዘምሩ ነው የሚለው። መንፈሳዊ ዓለም የእግዚአብሔር ቃል ከገባህና እውነቷን ለመኖር ስታስብ ልዩ ሰው አይደለህም እኮ። ምርጫ ግን ተሰጥቷል የመጽሐፉን ሰው ለመሆን። ለምሳሌ የሚዘምር ሰው በጣም እኮ የሚገርሙ ዘማሪዎች እኮ አሉ። እውነቱን ለመናገር ሰዎቹ ዝንጀሮ አይደለሁም ምናምን እነ ዶክተር ደረጀ ከበደ ጊዜው የጠየቀው አይደል? አሁን ማለት ዝንጀሮ አይደለሁም የእግዚአብሔር አምሳል ነኝ ቀጥታ ነው አይደለ? እስር ቤት በታሰሩ ሰዓት ፓስተር ተስፋዬ ጋቢሶ እምቢ አሻፈረኝ ምናምን ብለዋል። መንፈሳዊ ዓለምም ላይ ስትመጣ አንዱ የሚዘምር ሰው በጣም የተሞላ ከሆነ የእግዚአብሔር ቃል እጁ ላይ ነው ያለው። ሌላው ጥሪህም እንደዛ ያደርጋል። እኔ አሁን ሰዎች የማይረዱት ይወስዱታል ከአንተ ጠባይ ምናምን ጋር። እኔ አንገናኝም። እንደውም እኔና እኮ ራሱ ኮንፈርቺ ነበር። ለምሳሌ ኮስታራነት እኔ በደንብ እኮ ነው የምጫወተው፣ ግን ቦታ እመርጣለሁ። የእግዚአብሔር ግን ሲመጣ አሁን ለምሳሌ ምንድን ነው የሚለው እነ ኤርሚያስ ምናምን ሲናገሩ እኮ አታለልከኝ አላሉም? እግዚአብሔርን አትልም እኮ አታለልከኝ፣ በበላ ጣፈጠኝ ምናምን ይላል። ሲገባ መረረኝ። ልክ ለምሳሌ እኔ ሰላም ምስጋና መዝሙር እየዘመርኩ ይመጣል መንፈስ ቅዱስ። አንድ ቤተክርስቲያን ተጋብዤ ስሙን እዚህ አልጠቅስም፣ ግን ቸርቹን ጠቅሼ እዚህ ቸርች ሌባ አለ በምስጋና መዝሙር መሃል ከፍርድ መንፈስ ያመልጣል ያልተቀላቀለ እግዚአብሔር እንዲህ ይላል እዚህ ቸርች ሌባ አለ ብዬ ዘመርኩ። ከምስጋና ሃሌሉያ ከሚለው መሃል ነው ይሄ መገለጥ ነው። ሌባው ነበረ ሰውየው። ገንዘብ በደረሰኝ ሲያጭበረብር ተይዞ ተባሯል ከቸርች። እኔን ግን ከዛም በኋላ አልጋበዙኝ። ስለዚህ እንዲህ ዳይሬክት ነው ይሄ እንደወረደ ነው። አዎ የሚቃወሙ ሰዎች የተፈጸመውን አያነሱ። እንዴት ሌባ አለ ይላል የሚለውን ነው ያነሱት። የነብይነት መንፈስ ዘማሪ ባይዞይ ዳዊትን አሁን ሲናገር ሐዋርያት ሥራ ምዕራፍ 2-3 ላይ ነብይ ስለነበረ አይልም አጥንት ስጋዬም ይበሰብስ ዘንድ ይላል። ጀስት ትንቢታዊ ነበሩ መዝሙሮች። እንደ ዘማሪ እኮ እንደውም ነብይ የለም እውነቱን ለመናገር ፈቃደኛ ነው ወይ ነው። እና ብዙ የኔም መዝሙሮች በእርግጥ ብታያቸው እስከ ቁጥር 4 ያሉት አብዛኛው እኮ የምስጋና ምናምን ነው። ግን ላይቭ አለ። ሰዎች የሚቸገሩት እኔ አንዳንድ ጊዜ እግዚአብሔር የሰጠኝን ስለምዘምር እዛ ቦታ ላይ ካንተ ጋር ያያይዙታል። የመስሪያ ቤቱ አሰራር ነው ማለት ኢንፌክሽን አለ ምናምን ላቦራቶሪው ላይ እናይና በመዝሙር ሰውየው ሽንት ሲሰጥ እናያለን። ብሔረተኝነት አለበት ካለ እሱ ይነገረዋል። በቃ ኤክስሬይ ምናምን ነው የምናነሳው እንደማለት ነው። አልትራሳውንድ ታነሳለህ በቃ። ስለዚህ ደሬ ዝማሬዎችን እዛው ይቀበላል። እንደውም አዝማች ብቻ ሳይሆን ይዞ የሚወጣው ሙሉ ቁጥሩን ጭምር ይዞ
የሚያገለግልባቸው ወጥቶ በተራው ሲቆም የሚዘምራቸው እዛው ከስብከቱ የተቀዱትን መልእክቶች እንዴት ነው እነሱ አይነት አጋጣሚ ይቻላል? እንዴ እሱ ነገር እንትን ይመስለኛል በእኔ ሁኔታ ብዙ ሰዎች ላይችሉት ይችላሉ ያንን። ለእኔ ግን አስደናቂ ነው። ለእኔ እኛ ቤት ግጥም እንችላለን፣ ችግር የለው ናቹራል። እኛ ቤት ተሰብስበን ማዘር ጭምር ግጥም እንደዚህ እንገጥማለን። ስለዚህ ቅድም እኮ ከልጅነት ጀምሮ ያለው ራሱ ከልጅነት ገና እችላለሁ ግጥም የሚል መዝሙር አለኝ። ባይዞይ አውጥቻለሁ። እውነቱ ከተለማመዱት አይቸግርም ድምፅ። የኔም ድምፅ 7 አይነት ስለነበር አንተን ግን አያረካም ያልተገራ ኑሮ ሰይጣንም ሳይወድቅ ይዘምር ነበር ድሮ ይላል። እና ያንን ግን እግዚአብሔር ካልመጣ አይሆንም፣ መንፈስ ቅዱስ ካልመጣ። ለምን አዝማች ብቻ የሆኑ የድሮ መዝሙሮች አሉ፣ ቆየላቸውም ቁጥር እንደው ግን እኔ በመንፈስ ሲሆን ውስጤ ይዘምራል። ባይዞ ሰው እየተከተልኩት ነው መዘምረው። አንዳንዴ ይሄ ቴዎሎጂውን የጠበቀው ነገር አንድ ጊዜ አንድ ሰው ጠይቆኛል፣ እንዴት ነው መዝሙሩ የሚመጣው ሲለኝ ለሱ የገለጥኩለት እዚህ ጋር አለ ግጥሙን የሚነግረኝ አልኩት። ጀስት መግለጥ እንዴት ነው በጣም ስለፈለገው ሰው ጀስት ግጥሙን ይለዋል እንደሚሰማ ሰው በጣም እየዘመርኩኝ ማለት ቴዎሎጂካል ያለውን ነገር የጠበቀ። በእርግጥ የእግዚአብሔርን ቃል መሞላት አለበት፣ ካልተሞላ አይወጣም። ይሰራል እዚህ ውስጥ ማሽኑ፣ ግን አውዱን የጠበቀ ሆኖ እዛው ይመጣል። ይሄ የእግዚአብሔር አሰራር ነው። ለጽድቅ ያለህ አቋም አለ፣ ለእውነት ያለህ አቋም አለ። ያንን ይዘህ ነው ፊት ለፊት መጥተህ በጋበዙ ጉባኤዎች ውስጥ አገልጋዮች ፊት እውነታውን በግጥም በዜማ አድርገህ ነው መልእክት ተናግረህ የምትወርደው። ከአምልኮም በኋላ ከመልእክት በኋላ ደግሞ የተፈጸሙ ነገሮች አሉ። እንደው ሂደህ እንደዚህ አይነት ፕሮግራሞችን አድርገህ ተጋብዘህ በሄድክበት የገጠሙ ነገሮች አሉ? መጋፈጥ አንድ ጊዜ ሐዋሳ ላይ አሁን በህይወት የለም አንድ ነብይ ነኝ የሚል ሰው ነበረና ጋበዘኝ። አንዳንዱን እኔ አላወኩም። ከትናንት ወዲያ እዛ ስቴዲየም ላይ ነው፣ አብዮት አደባባይ ላይ ነው። እዛ የሆነውን ነገር ሳላውቅ ተናግሬዋለሁ። እኔ በመንፈስ ነው ያ ፊት ለፊት የጨበጣ ያህል ተጋፍጠናል ከሱ ጋር። ትዝ የሚሉኝ ነገሮች አንድ ጊዜ ደግሞ ዱባይ ሄጄ ዘምሬ ነበር። በነብይነት ስም የእህቶችን ገንዘብ ትግጣላችሁ የሚል አይነት መንፈስ ያለው መዝሙር ስዘምር አንድ ሰው መጣ። ቁመቱ በጣም አጠር ያለ ነው። ፊት ለፊት አልበዛም አለኝ። አልበዛም ወይ? እዛው እያገለገልክ ባለበት ከወጣን በኋላ አላበሻ ሬስቶራንት አካባቢ ማለት ነው ጠርቶኝ፣ አልበዛም? ሰውየው ያስፈራል። ፊቱ አጭር ነው። በጣም ተቆጥቶ ምኑን የበዛው? ያጠፋሁት ነገር ካለ እንደ እግዚአብሔር ቃል እናውራ። አይ ነብይን መቃወም አልበዛም አለኝ። እኔ ራሱ ነብይ ነኝ አልኩት። ምንድን ነው አልኩት። እያታለላችሁ ምናምን ሲለኝ በጣም መንፈሴ ነቃ። ሂድ ከዚህ ስለው እኔ ሰውም ይሁን መንፈስ ይሁን አላውቅም እስከዛሬ የት ወደ እንደገባሁ። ከዛ ስሰማ ግን ያ ሰው በጣም እህቶችን ይበላ የነበረ ሰው። ይበዙ የለ እህቶች እዛ ወደዛ መርፌውን በደንብ ተወቅቶ ነው የመርፌው ሪአክት ነው። እና ይሄ ገጥሞኛል። ሌላው የሰው ፊት ምናምን ብዙ አለ። መልሶ አለመጋበዝ አለ። አስረድተው ያውም ነግረው እውነት ነው የዘመርከው፣ የምናውቀው ጉዳይ ነው፣ እንደውም የነገርን ነው የሚመስላቸው። ይሄ ሁሉ ተደርድሮ በውስጥ ታውቀዋል። ሁለተኛ አትመጣት የሚለውን እና ግን እጅግ በጣም ብዙ ምስክርነት አለኝ። ምንድን ነው የሚሰማ? እኔ ሀዘንተኛነቱ ብዙ ነው። ብዙ ጊዜ ምንድን ነው ሀዘንተኛነቱ? መጽሐፍ ቅዱሳዊው የነቢያቱ አይነት ስሜት አለኝ። ለምሳሌ በሰላም መኖር ትፈልጋለህ? ለምን አሉ እንደዛ ነቢያቱ? እኔ ያልቀማሁትን መልሳለሁ፣ ሰው ሁሉ ያለ ምክንያት ይጠላኛል ምናምን አላሉ? እኔ በሰላም ነው የሚሄደው የምስጋና መዝሙር ለመዘመር። እንዲህ ላለው ብዬ ሄድኩበት ቦታ ትዝ አይለኝም። በእርግጥ አንዳንድ ጊዜ መልእክት ታጭኜ የሚሄድበት አለ።
ግን ነገሌን ሳገኛቸው እንዲህ ይላለው ምናምን የለም። ግን ቦታዋን ሳገኝ መንፈሴ እንደ መጽሐፍ በመረጃ የምዘምርበት ቦታ ይኖራል። ጳውሎስ በመካከላችሁ የአባቱ ሚስት ያገባ እንዳለ ሰምቻለሁ አለ አይደለ? ስትሄድ ያውን አንዳንድ መስሪያ ቤት ራሱ ሲሄድ ጊዜዋን ለመጠቀም ዘምራለሁ። አሁን መብራት ኃይል ብሄድ ዘምራለሁ ብያለሁ አንድ ጊዜ። በቃ አለ አይደለ? የሚገርም ነው። ደሬ ከአገልግሎት መልስ ወጥተህ ስትመለስ አዘውትረህ የምትበላው ምግብ ምንድን ነው? አንዱ ምግብ አስፈላጊ ሆኖ ሳይሆን ያን ያህል ማንሳቱ ፖስታ ላይ ይሰጡ ይችላል የሚል አይነት ነገር ሰምቼ ያንን ብዙ አላሳለፍኩም ፖስታ። ስለዚህ አክብረው ሸኝተው ግን ደግሞ አይጠሩም ነው እንጂ። አዎ እኛ ቤት አንድ ስምምነት አለ ከሚስቴ ጋር። ለምሳሌ ይህን ያህል ነው የሰጡኝ ብሎ ማኩረፍ አይደለም። ይሄን ለማሳወቅ እንትን ልትል ትችላለህ እንጂ የፖስታ ነገር ከተነሳ ጠብ ነው ሚስቴ እንጂ እና አንስተን አናውቅም የማለት ያህል አንድም ቀን ጀጅ አድርገን አናውቅም እንጂ ደውሎ መደራደር ምናምን የለም። እንደ አገልግሎት እኔ ነግሬ አውቃለሁ። እንደ አገልጋይ አለ አይደለ? ቸርች በረከትም ስለሆነ ስለ ራሴም ሳይሆን ስለ ሌሎች። አንድ ትልቅ ቸርች ሁሉ ጊዜ በአደባባይ ይሰጡኛል ፖስታው። በጣም ትልቅ ቸርች ነው። 4-5 በአደባባይ ነው የሚሰጡንና የእግዚአብሔርን መልእክት ምናምን ዘመርኩና ለማንኛውም በኩንታል ወስደው 30 ብር ነው እዚህ የሚሰጡን ብያለሁ አደባባይ ላይ። በጣም ትልቅ ቸርች ነው። 30 ነው የሚሰጡን ለህዝቡ። በጣም የገረመኝ ስወጣ ሰው ሁሉ 30 ነው። እኛ እኮ ፊት ለፊት ሲሰጧቸው እንደ ደህና ነገር ይሰጧቸዋል ብለን የምናስበው ያለኝ ሰው አበዛዙ። ያናገረኝ ማን ነው? እግዚአብሔር። ደግሞ ሌላ ቦታ ሂጄ አገልጋዮቻችሁ ይሄ ኦልሞስት ከ6-7 ዓመት በፊት የተዘመሩ መዝሙሮች ናቸው። ጌታ ነው ያናገረኝ። አገልጋዮቻችሁ ቸርች እንዳይጀምሩ እዚሁ ሰፈር ላይ ቸርች እንዳይጀምሩ ደሞዝ ጨምሩ ሚል ዘምር ያለው እና ደሞዝ ጨምሯል አንዳንድ ቦታ። ከዚህ ጋር የተያዘ ነው። እሷን አጋጣሚ እንድታነሳልኝ ነው። እንደ ሀረር ውሃ መጣች ቀረች የምትለው ተሐድሶ ላይ የሆነ ታሪክ ነው። ፓስተር መራዊ አንድ ጊዜ ጥያቄ ጠየቀን። ምንድነው የጠየቀን? የሚከፈላችሁ ገንዘብ ከአገልግሎታችሁ ጋር ተመጣጣኝ ነው ወይ ምናምን ብሎ ሲጠይቀን በጣም ትንሽ ነው ገንዘቡ 85 ብር ምናምን ነው። እንደገና የሚደርሳችሁ እንደገና ምንድነው ባይዞ የፓስተር መራዊ በጣም የምደነቅበት አገልጋይ ሁሉ ወስዶ ከሄደ በኋላ ላያገኝ ይችላል። የሚያስደንቀኝ ማለት ብር ከ50 ሁሉ ሊያገኝ ይችላል። እንትን ኬክ ምናምን የምትበላባት ልትሆን ትችላለች። ከሁሉ መጨረሻ ነው እዛው ቸርች የሚያድር ሰውዬ ለሌላው በቃ ለአንተን መልአክ አስመስሎ እሱ በፈተና የሚያልፍ ሰው ነው። በጣም ጌታ ይባርከው። እና ጥያቄ ሲጠይቀን ግን እኔ ተቆጣሁኝና እንዴት እንገመገማለን በዚህ ጊዜያችንን ሰጥተን ሳንነጫነጭ ያገለገልን ሰዎች ሂሳብ ከተሳሰብንማ ምን ትሆናለች እቺ? ለምን ስትሄድ ይውል አንዳንድ ቀን በፊት የቀደመ ሰው ይወስዳል ሙሉ ደግሞ 3 ብር ከ30 ሳንቲም ምናምን ሁሉ ታገኛለህ። ከዛ ያሳዝንሃል። ቀጥሎ ያለው 2 ብሯን ተወስድና ኬክና እንትን ሻይ ልትጠብቅ ወይ ቦር ጠብቀህ ማለት አስራት ቅጭል ሲል ከደረስክ ደግሞ ልታገኝ ትችላለህ። ስለዚህ እቺን እንደ ሀረር ውሃ መጣች ቀረች የምትባል ጽፈን ያስገባው ጽፌ ደብዳቤውን ከስንት ጊዜ በኋላ በቅርብ አግኝቼዋለሁ። እምባዬ እንደጨረስኩት ከዛ የመለሰልኝ ራሱ አግኝቼዋለሁ። አድራሻውን የተሳሳተ ደብዳቤ ነው ብሎ መለሰልኝ። ያ ዘመን የእውነት የተጋደልንበት እንጀራ ሲጠፋ ቃል በልተን ያደር ነው የሚለው። እኔ የእግዚአብሔርን ቃል በጣም የኔም ባይብሎች ሰው ሁሉ ይወስድብኝ ነበር። ጽሁፌ ያምራል። በትንንሹ በቃ ከጥቅሱ መሃል ወስጄ የሚጻፍባቸው ናቸው።
ባስ ውስጥ ማንበብ፣ ታክሲ ውስጥ ማንበብ ነው። ምሳ ሲጠፋ ማንበብ ነው። በእውነት ቃል በልተን ያደርነው እኔ የዘመርኩት የእውነት ቃል በላለው እኔ ረሳዋለሁ ምግቡ። አንድ ጊዜ እንደውም እቤት ስገባ በጣም ርቦኛል፣ ኪሴ 5 ብር ነው ያለው እና በረሮዎቹ አንዴ ስገባ ቤት ደንግጠው ካደናቀፈ አልጋ ላይ የምትወድቅባት ቤት ነበረችን ከእህቴ ጋር ማዳበሪያ እንትን ኮርኒስ ያላት ውሃ ሁሉ አንድ ጊዜ ማንጠባጠብ ጀምሮ በክር ነው አቅጣጫ ያስቀየርኩት ውሃው። ለማንኛውም የተቸገረ ሰው እንዲጠቀመው ዘዴው እና በዛ ሰዓት ቤት ስገባ የተረሳ ሙዝ አገኘ። ሙዙን አንስቼ አሁንም በረሃብ አልፋለሁ ስል እስከዚህ ሰዓት ድረስ እንራባለን የሚለው ቃል ሲመጣ ሃሌሉያ እና ቃል በልተን ያደር ነው እና ደብዳቤዋ ይዛ ዘመን። ስለዚህ ሀረሩ ማወቅ ያስቸግራል። አዎ ለዛ ነው መጣሽ። ለዛ ነው ደሬ እንዲሁ ከዝማሬው ጋር በተያያዘ ጠንከር ያሉ ናቸው፣ የሰሉ ናቸው። ቅድም እንዳልከው በቃ ሲያናግረኝ ነው የምናገረው፣ ሲሰጠኝ ነው የማስተላለፈው። አንዳንድ ጊዜ ከህይወት ጋር አይጋጭም? አይጮህብህም መዝሙርህ? አዎ ይሄ በጣም ጥሩ ጥያቄ ነው። መጽሐፍ ቅዱስ ስለ ሰዎቹ ሲያወራል ዳዊት ወደ ኦሪዮን ሚስት በገባ ጊዜ የዘመረው መዝሙር ይላል። ማለት ክሊፑን ነግሮህ ነው መዝሙሩን የሚያወጣው፣ ዝም ብሎ አይደለም። ሳኦል ባሳደደው ጊዜ ይላል። አንዳንድ ቦታ እናንተ ኃጢአተኞች ከኔ ዞር በሉ ሁሉ ይላል አለ አይደል? ፍርድ ሰጪነቱ እና መዝሙሩ የራሱ ነው። ብዙ ጊዜ ዘማሪ ህይወቱን ለመዘመር ፈቃደኛ ቢሆን መልካም ነው እና እኔ መዝሙሮቼ ጋር ብዙዎቹ ህይወቴ ናቸው። ማለት ፓወርፉልም ሆነው ለረጅም ዘመን የሚቆዩበት ምክንያት መዝሙሮች በሰዎች ህይወታቸው ሲሆን፣ ስለዚህ የሚያሸማቀቀኝና እንዲህ የሚለኝ መዝሙር የለኝም። እውነቱን ለመናገር የሚዘምሩም ሰዎች ባይዋሹ ጥሩ ነው። አንድ ጸሐፊ እንደሚዘምር ሰው ለውሸት የቀረበ የለም ብሎ ለምን ዘማሪው እማልጠቅም ሰው ነኝ በቃ እማልጠቅም ሰው ነኝ ይላል እና አንተ አምኗል ይሄ ሰውዬ ገብቶሃል? ለምሳሌ ሰው እኮ በክርስቶስ ከዳነ በኋላ አሁን የሐዋርያው ጳውሎስ መዝሙሮች፣ ስብከቶች መዝሙር ብታረጋቸው ምን አላቸው ጳውሎስ ለቆሮንቶስ ሰዎች ሲጽፍ? እገሌን ላክንላችሁ እኔም መጣሁ አታለልናችሁ፣ በአንድም አላታለልናችሁ፣ እናንተ ጋር በጽድቅና በቅድስና ተመላልሰናል ይላሉ አይደል? አሁን ቸርችህ ላይ ቆመህ አንተ ከማንም አልቀማሁ፣ ካንዳችሁ አልቀማሁ፣ ጾሜን ነው የሚያድረው ውሃም ከተጠማሁ ብለህ ብትዘምር እውነትህ ነው። ብዙውን የምንወስደው ደካማውን ጎን እንወስደዋለን። ለምሳሌ ትውልዳችን ራሱ ያበላሸንበትን መንገድ ማየት ትችላለህ። እንደው ለምሳሌ ሸክሙን ሁሉ ለእግዚአብሔር እንሰጠዋለን። የቆራጥነት ህይወት ኖሮህ ራሱ መዘመር አትፈልግም። አለህ እኮ ከኔ የተሻለ ሁሉ ሆነ የምትመርጠው የቱን ነው? እማታምንበት ሳጠፋ እኮ እንደጠፋው ልጅ ትዘምራለህ። እስኪ ንገረኝ አንተ እንደጠፋው ልጅ አንተ ስትዘምር ለየትኛው እግዚአብሔር ነው የምትዘምርለት? እኔ እግዚአብሔራችን እኮ በደንብ የሚሰማ ነው። አንተ አሁን እግዚአብሔር ፊት እኔ እናንተ 5 ልጆቼን ጌታ ሆይ ባርካቸው ብል እኔ 5 ነው እንዴ ያለኝ? አይ ሌላ 5 ያላቸው ሰዎች እንዲማሩ ነው ብለህ ትላለህ እንዴ? እግዚአብሔር ፊት እኮ ነህ። እንዴት ታለቅሳለህ? ዘርፍ ያለው መስሪያ ቤቴን ዘረፍኩ ጌታ ሆይ ማረኝ ስትል፣ ወይም ደግሞ ሰው ገድያለሁ ማረኝ ስትል፣ ፖሊስ እኮ መረጃ እኮ ይዟል፣ አይለቅህም። እግዚአብሔርም እንደዛው። ስለዚህ በህይወትህ ውስጥ የምትመርጠው መዝሙር ማመን አለብህ። ሌባ ነኝ ሌባ ማረኛ አባባ ካልክ እግዚአብሔርም ይምርሃል። እኛም ዕቃ አንተ ፊት አናስቀምጥ። አምናሃላ ሌባ ነኝ ሌባ ማረኛ አባባ ብለሃል። አሁን ግን አንዳንድ ሰው ያለውንም መልካም ነገር ይተው፣
ለምሳሌ ቆራጥ መዝሙር ለምን አንዘምር? ምን ችግር አለ? ትውልድ እኮ ይጀግናል ካንተ ጀርባ። እንደገና በቃ ከሸሸህም ሸሽተናል፣ ባለፈው ሸሽተናል፣ አሁን ግን ቆመናል። ጥሩ እኮ ነው። ሰው ራሱ ይተውሃል። በይዞ ሌባ ነበርኩ ያኔ አሁን ግን ትቻለሁ አትናቀኝ ወገኔ ካልክ ሰው ራሱ በቃ ያኔ ሌባ ነበር አሁን ተሻሽሏል አለ ሊቀጥርህ ይችላል። ስራ ራሱ ግን ድሮ ሌባ ነበርክ ዘመንህን ሁሉ የኔማ ሌብነት አይጠፋም። ከፊክቴ 18 ዓመት ምን ያደርጋል? እንደዚህ አይነት መዝሙር ህይወትህ ከተቀየረ በኋላ ጳውሎስ እኮ ይነግራቸዋል። ደብዳቤ እኮ ነው አሳዳጅ የነበርኩት አሁን ግን አይደለ ጌታ ይባላል። ምንና እኔ እንደዛ ነው ደስ የሚል ስዘምር በህይወቴ ላይ ከዘር ነው የዝሙት ግብዣ ላይ አንገኝም ያልነው ከዘር ነው። ዮሴፍን ጠቅሽ ነበረ ውጊያው ከፍተኛ። አንድ መዝሙር ነበር ድሮ በቃ እህቶችን ማየትና ፈተናው በጣም መወድቅ ያህል የሚመስለኝ ዘመን ነበርና ያን ወቅት ሪፖርት አድርጌያለሁ በመዝሙር። ኦኬ ምን ይል ነበር? ንጉስ ዳዊት 6 ያኔ ትዳርም የለም ሰው በዝሙት ከመቃጠል ያግባር የሚለው የለማ ያኔ። ስለዚህ ልታሳብብ ትችልም ማለት ስላላገባ ብትልም ግን በጣም መንፈሱ ውጊያው ኃይለኛ ሲሆን ንጉስ ዳዊት 6 ሚስቶችን አግብቶ ደግሞ ሌላ ሲመኝ ሰገነት ላይ ወጥቶ ሰው 6 እያለው ካማረው መጨመር ማንን ማን ሊያድነው ካንተ ጸጋ በቀር አንድም የለኛ ጸጋህን አብዛልኝ ጌታዬ ሰሞኑን ልክ አይደለም ስጋዬ ይላል ብዙ። ከዛ ሪፖርት አድርጓል ይሄ ተብሎ ጸጋ ተሰጥቶኝ ሳልወድቅ አመለጥኩ። ይሄ ሪፖርት ይባላል መዝሙር። አሜን አሜን። እና በቃ ከብለል ብሎ ዙሪያውን እየቃኘ ካገኘ እየወሰደ ካጣ እየተመኘ እይ ብለህ የፈጠርከው አይን ያለ ፍቃድ ካየ ማን ነው የማይበድል ከጸጋ የተለየ ይላል። መዝሙሮቼ እንትን አይሉኝ አናቀህም አይሉኝ። ዋው በጣም ደስ ይላል። በዚህ ልክ ደግሞ መሆን ሲችል የበለጠ ማንሳቀቅበትን ማንሸማቀቅበትን ነገር ማቅረብ ዝማሬውም ቢሆን ስብከተ ወንጌሉም ቢሆን በዛ ልክ ህይወታችንን ሲሆን የበለጠ ፍሬያማም ነው። ሰሚው ጋር የሚሄዱ ተጽዕኖ የሚፈጥር ይሆናል። እኛን ነክቶ ያለፈ ሲሆን ሌሎች ላይ ተጽዕኖ ለማሳደር ያን ያህል የሚከብር ትግል አይሆንብንና ደርዬ እንግዲህ ቁጥር 4ን መዝሙር ከለቀክ በኋላ 15 ዓመታት ቆይታል። የመጀመሪያ ልጅ ስንት ዓመቷ? 16። ስለዚህ ዘማሪ መሆንን ታውቃለች ማለት ጠፍተህብን ነበር። አሁን ደግሞ ጌታ ረድቶ በቁጥር 5 የዝማሬ አልበም መጣል እና ለምንድን ነው የጠፋኸው? ጊዜው ከሆነ ይሄኛው አሁን ደግሞ አይ በጊዜው ነው የመጣው ካልክ ትክክለኛ ጊዜው ነው ለማለትስ እኛ ጠፍተህብናል። አዎ በዚህ ፓስተር እንዳለ ወልደ ጊዮርጊስ ጓደኛዬ ነው የረጅም ዓመት በጣም ላመሰግነው ወዳለው። በቃ ነዝንዞ ወደ ዝማሬ ውስጥ ያስገባኝ ብዙውን ዋጋ የከፈለውም እሱ ነው እና ኤርሚና ምንቴ ተስኖትና ኤርሚ ሙዚቃውን የተጫወቱት ናቸው። እነሱም ከጎኔ ቆመዋል። በዚህ አንዳንድ ወገኖችም እግዚአብሔር ይባርካቸው። 15 ዓመት ያስቆየኝ ጉዳይ ብዙ ጊዜ ተናግሬዋለሁ። እንደው ነገር መድገም ለእኔ አይታክተኝም ለእናንተ መልካም ነው እንደሚለው ሳስበው አሁን የጌታ ፍቃድ ነው ወይስ ሰዎች ናቸው? አንድ የእግዚአብሔር ቃል አለ። ምን ይላል? እናንተ በተሸለመ ቤት ስትኖሩ የእግዚአብሔር ቤት ፈርሶ ጊዜው ነውን ብሎ እግዚአብሔር ጠየቃቸው። ሰው አላመጣለ ባጀት እግዚአብሔር ቢያያቸው በጌታ ጊዜ ይሆናል። አሁን ሰው እንደዛ ነው የሚለው። እየሞትክ አንተ እየሞትክ እንጸልይልሃል ነው የሚለው። እኔ አንድ መዝሙር ዘምሬያለሁ። ለተቸገሩ ሰዎች አትጸልዩላቸው 100 ብር ስጧቸው ብዬና ቁጥር 4 ድረስ ስሰራ በጣም ዋጋ ከፍያለሁ በመዝሙሮች። ከዛ ባጀቱ ራሱ መምጣት አለበት ብዬ ነው የምጸልየው እኔ። ግን ደግሞ እንግዲህ የእግዚአብሔርም ጊዜ ሊሆን ይችላል። ከ14 ዓመት በኋላ ግን ሁሉ ነገር አርቆ የምሞት ከሆነ በሚል ርዕስ ተዘጋጅቷል።
ምን እስኪ የተወሰነ አርስ ዋናውን መጠሪያ የምሞት ከሆነ አዎ የሆነ ከወላይታ ምናልባት 60 ኪሎ ሜትር ሊሆን ይችላል ወደዛ አካባቢ ሄጄን የተቀበልኩት መዝሙሩ ከተማዋ ጠፋች። የሆነ ሰው መሞቱን ሰምቼ ነው ያልጠበቅኩት ሰው ረስቼዋለሁ። ግን ምናልባት ከሌሎች ድንጋጤዎቼ ጋር በጣም የትኛው ሰው እንደሆነና ግን ምንድነው የሚለው መዝሙሩ? አንድ ቀን የመሞት ከሆነ በፊትህ የምቀርብ ከሆነ ልሁንልህ ላንተ የታመነ ልሁንልህ ላንተ የጨከነ የሚል ነው እና ሁላችንም ሟች የምናደርገው ሌላውን ነው። አይተህ ከሆነ ወደ ቀብር ስንሄድ እንግዳ ነኝ እኔ የሚለውን እንዘምራለን። ወዲያው ሰውየውን ስንቀብረው እንግዳ ነኝ እኔ እንዘምርና ወዲያው ስንመለስ አልሞትም በህይወት እኖራለሁ የሚለውን ነው የምንዘምረው። ግን አንድ ቀን እንሞታለን። ስለዚህ አንድ ቀን ምንሞት ከሆነ የማይቆጭ እዛ ግጥሞቹ አሉት። በምሰበሰብ ቀን ሲነበብ ታሪኬ የኖርኩት ሲወራ ህግህ ይሁን ልኬ ማለት እኛ ሀገር ስለሚዋሽ እኔ እንደውም አንድ በጣም የምንወደው መዝሙር አለ አይደል? ሄደ ወደ አምላኩ ሄደ። እኔ ሳስተምር እንዲህ እላለሁ ስለ አንዳንድ ሰዎች እኔ ስለማይገባኝ ቀብር ቦታ ላይ ሄደ የት እንደሆነ እኔ እንጃ ሄደ ነው መዘምረው እላለሁ አያያዙን ሳየው። ስለዚህ እኔም እንደዛ እንዳልባል አንድ ቀን ስለምሞት ያንን ያስታከከ ነው መዝሙሩ። ስለዚህ የዝማሬው ቁጥር 5 አልበም ሲጨመቅ ምንን ማዕከል ያደረገ ሐሳቡ መልእክቱ፣ አድማጮችስ ደግሞ ምንን እያሰቡ ቢያደምጡ እንደው ዜማውን ሙዚቃውን እንትኑን ከማድረግ ባለፈ አንተ ጋር ባለ ልብ አንተ ጋር ባለ ሁኔታ በዚህ መልኩ ቢረዱልኝ ቢያደምጡልኝ የምትለው ነገር ካለ? መዝሙሩ ራሱ ያወራል። በጣም ብዙ መልእክቶች አሉት። ስለ ጌታ ዳግም ምጽአት፣ ስለ ትንሣኤው ባይዞ ባርካቸው ብዬ ዘምር ያለው ከዚህ በፊት በክርስቶስ ስለተገኙ ወዳጆች ያለ ሐሳብ ሆኖ ግን በክርስቶስ ለምሳሌ እኛ ሰዎችን በጣም መስዋዕት አድርገን ነው መዝሙሮቻችን በብዛት። ሰው ለኛ ጠላታችን ነው። በቃ እግዚአብሔርን ለማድነቅ አባት እናት አፈርድሜ በልቶ ነው ብዙ መዝሙራችን። አባት ስትሆን ነው ስሜቱ። አባት አንተ ነህ ሌላው አፈሪ ብላ አይነት መዝሙሮች አሉ። በእኛ ህይወት ውስጥ ሰው በቃ ሰው ጠቃሚ ነው። ይሄን ልብስ ዲዛይን ያደረገውን ሰውዬ ራሱ እግዚአብሔር ይባርከው አላረን። እግዚአብሔር ሰውን በጣም ያከብራል። እኛ ግን በጣም ስገመግመው ሰውን ሰውተን ነው መዝሙራችን። በቃ እንደ ሰው አታይም አትከታተልም ምናምን፣ ግን ዲሲፕሊን አድርጎ ያሳደገን ሁሉ ሰው ነው። ዕብራውያን 12 አይደለ? ዕብራውያን 12 ወላጆች ይቀጡን ነበር እግዚአብሔር ይቀጣናል ይላል። ሁለቱም ቀጪ ናቸው። ሰውን አፈርድም ያብልተህ ወደ እግዚአብሔር መሄድ አትችልም። ሰው ይከታተላል እግዚአብሔር ግን አይከታተልም ብሎ ይዘምራል። ሰው በጣም ድንቅ ነው። ሰውን ያማክላል መዝሙሩ። በተለያየ ስህተት ውስጥ ላሉ የእግዚአብሔር ምሕረት ተዘርግቷል ብሎ ይጠራል። የህይወት አቋምን እንትን ይላል ይቃኛል። እንደገና ባይብል የሚያወራን ምንድን ነው? እኔ ሁልጊዜ ለሰዎች እኔ ባይብሉን ከመሰልኩ ሰው አሁን ስለ ራስህ ትዘምራለህ ይላል። አይተሃል። ስለ ኢየሱስ ዘምሩልን፣ ስለ ራሳቸው ዘምሩ ይላል። ይሄ ስህተት ትምህርት። ስለ ኢየሱስም ይዘምራል፣ ሰውም ህይወቱን ያካፍላል። የነ ጳውሎስ ህይወት ተቀምጧል፣ አልጣለውም እግዚአብሔር። ዕብራውያን 11 የሰውን ይተርክልሃል፣ ወደ ክርስቶስ ይወስድሃል። እነዚህን ሁሉ የያዘ ነው። ሰፊ ቫራይቲ ያለው ብዬ አምናለሁ።
ስንት ትራኮች ያዳምጡት። 17 መዝሙሮች ናቸው። ደረጀ ሙላቱ ኦፊሻል ዩቲዩብ ቻናል ላይ ይገኛል። መልካም። ከዝማሬዎቹ ውስጥ ደሬ በልዩነት እንደው ለልብህ የሚጠጋጋ ዝማሬ የትኛው ነው? ሁለት መዝሙሮች ደስ ይሉኛል። አንዱ አሁን ውስጥ ነው። አንደኛው የድሮ ነፍሴ ሆይ ኢየሱስን ስንቀበል፣ ከዛም ደግሞ ለማገልገል የሚለው እዛ ውስጥ ነፍሴን ስለሰበኳት በወቅቱ በነበርኩበት ሰዓት ለጥቅም ያደሩ ወገኖች ቢነሱ የሚሉ አሉ። የተለያዩ በዛ ውስጥ ነፍሴን ሰብኬያታለሁ። ይሄ በልጅነት የጸለይኩት አለ እግዚአብሔርን የፈለኩትና እሱን እንዳትረሳ። እዚሁ አዲሱ ላይ ደግሞ በመወደድ በመጠላት በመፈለግ በመረሳት በውሳኔ በማመንታት በሌሊቶች ወይ በቀናት አለኝ ጉልበት የሚያረጋጋ ስለጠራኝ ባለጠጋ ጥሪ ያደረገኝን በመሆኔ አይቆጨኝም አገልጋይ ነኝ ይላል። ክርስትና ያደረገኝን በመሆኔ አይከፋኝም ክርስቲያን ነኝ እኔ። ለምሳሌ ጥሪህ ወዳጅ ብቻ አይሰበስብም፣ ጠላት። እግዚአብሔር ቤት ብዙ መንፈሳዊ ጠላትነት አለ። ቀላል እንዳይመስልህ። ሰው ለምሳሌ በአንተ መዝሙር አድጎ የቤተ ክርስቲያን ሽማግሌ ሆኗል፣ ወደ ጌታ ሁሉ መጥቶ ማለት ነው። እኔ በትልልቅ የስልጣን ደረጃ ያሉ ሰዎች ሁሉ አግኝቻለሁ። በመንፈሳዊ ዓለም ልጅ ሆነን በአንተ መዝሙር ነው ያደግነው ይላል ሰውየው። የቤተ ክርስቲያን መሪ ነው። ጌታ በአንተ መዝሙር አሳድጎት ከዛ አንተ የእግዚአብሔር መልእክት ስትዘምር እዚች ቤተ ክርስቲያን ዝር አይላትም ይሄ ሰው የሚለው እሱ ነው። አገልግሎቴ ይሄን ስላደረገኝ አይከፋኝ። ባጀት ትመድባለህ። ሰው እጅግ ጠቃሚም ነው፣ ጠላትነትም አለው። አዎ፣ ግን ጥሪ እኔ አድርጎኛል። ለምሳሌ በማንኛውም የኑሮ ደረጃ ባልፍ ሰዎች ለምሳሌ ለእኔ ብዙ የማድረግ ግዴታ የለባቸው። በፍቅር ከመጣ መንፈሳዊ ዘር ከዘራህ ይፈን ቢያንበሸብሽህ አሁን አይጠቅመኝም እንጂ ሄሊኮፕተር እንኳን ሄሊኮፕተር አንድ ረጅም መኪና ነበረኝ በኪራይ ቤት ተሳቅጬ የአገልጋይ ሄሊኮፕተር ይኑረው የሚል ህልምም የለኝም እኔ። በሌሎች በገዙት እንሄዳለን። ግን ለአገልጋይ በጣም ሰው ቢያደርግ ጥቅሙ ነው፣ ክብሩ ነው። አገልጋይ ግን እልም ባለ መከራ የማገልገል ፊርማ ፈርመን የመጣ ነው። ጥሪያችን የአገልጋይነት ከህዝብ ጋር ለመዳረቅ ነው የመጣ ነው። ጋሽ ዮሐንስ ባሰናን ታውቃቸዋለህ? ፓስተር ዮሐንስ ባሰና ሚስቴን ገና እንደተጋባን አገኙን እና ወንዶ ገነት የሚባል ቦታ ይሄ ሰው ሚሊዮኖችን ሞግቶ ጨቅጭቆ የሚመጣ ጀግና ሰው ነው፣ ተቀበዩ አሉ። እና ለመጨቃጨቅ የተጠራን ስለሆን ለመሞገት ይሄ ልንጋፈጥ ማለት ነው። ቸርች ውስጥ ሌባን ልንጋፈጥ፣ ጻድቁን በርታ ለማለት፣ ኃጢአተኛውን ኃጢአት ነው የሰራው ለማለት ተጠርተናል። ስለዚህ ጥሪ ያደረገኝም በመሆኔ አይከፋኝም ማለት ሰዎችም እንዲያስቡ ነው። የሚከፋህ ለብቻ የቀረው ብለህ በጣም የምትሆን እንዳይመስላቸው። ኮማንዶዎች ነን የእግዚአብሔር ለማለት እንትን የምትለዋን እሷን ብቻ ቁጥር ብትልልኝ ደስ ይለኝ። ዋጋ ተመኝ ነው የምትለዋን ዋጋ ተመኝ ነው የጀመርኩት መንገድ መረብ አልደበኩም ተመልሼ ላጠምድ ምርጫም አማራጭም ኢየሱስ ነው ለኔ በእግዚአብሔር ፕሮግራም ተይዟል ዘመኔ። ዞር በል ጠላቴ ሆይ ከጽድቅ አታዘግየኝ፣ ዞር በላሉ ባልታ ከስራ አታዘግየኝ። ጳውሎስ የለም ተረኛው እኔ ነኝ፣ እዩ የለም ተረኛው እኔ ነኝ። ጳውሎስ የለም ተረኛው እኔ ነኝ፣ በምድሪቱ ተረኛው እኔ ነኝ። አልገላመጥም አላይም ግራ ቀኝ፣ እጅ አልሰጥም ለጠላት
አላይም ግራ ቀኝ ለትውልድ የሚሆን ብዙ መልእክት አለኝ። እንግዲህ አገልጋይ ዋጋን ተምኖ የወጣ ስለሆነ ተፈራርመ ነው የገባው። ይህ ትልቅ ትምህርት ነው። አንዳንዴ የምናስጨንቅ ነው፣ ቀማኞች እንሆናለን፣ ሌቦች እንሆናለን። ለራስ የምንታተር እንዴት ነው ስለ ወንጌል ትተን የመጣ ነው በወንጌል ውስጥ የምናሳድድ እንሆናለን። እና አንዳንዴ አነሳሳችን ጥሩ ነው፣ ግን የሆነ ቦታ ላይ አንዳንድ ድሮ ጣቢያዎች አሉ። እኔ ጎንደር ዩኒቨርሲቲ የተማርኩት የሱዳን ጣቢያ አንዳንዴ ይገባል ስንሞክር ምናምንና ዘሎ ይገባል። ከየት ገባ እንደገና ሞክረ ነው ወደኋላ የምትመልሰው። እና ድንገት በስርዓት እየሰሩ የነበሩ በስርዓት እግዚአብሔር በጠራቸው ጥሪ በቦታቸው እግዚአብሔር አምኖ ባስቀመጣቸው ቦታ ላይ የነበሩ ሰዎች ድንገት ዝናው ሲመጣ፣ ድንገት እውቅን መታወቁ ሲመጣ፣ ትኩረት የሚስቡ ሲሆኑ ድንገት እናጣቸዋለን። እግዚአብሔርን ተውት እንዴት ሰው እንደሚያዝን እና የጠራቸው የሾማቸው እሱ እንግዲህ ሲያዝን ባስቀመጣቸው ቦታ ሲያጣ ምን ሊሆን እንደሚችል እንኳን እኛ የነሱ ጸጋ ተጠቃሚ ተካፋይ የሆንን እና እሱ በጣም ትልቅ ትምህርት ነው ብዬ አስባለሁ። ደርዬ በጣም እኔ ፈርቼ ነበር እንደ መዝሙር ትሆንብኛለህ ብዬ ዛሬ ስንገናኝ እና ቀሎኝ ነው እያደረግኩ ያለሁት። እንደው አንድ ነገር ባለፉት የክርስትና አሁን በክርስትና ምን ያህል በአገልግሎት በጌታ በአገልግሎት ምን ያህል ዓመት ሆነ ማለት ነው? እንግዲህ ወደ 36 ምናምን 36 ዓመት። ስለዚህ በእነዚህ በ36 ዓመታት ውስጥ እግዚአብሔር በልዩነት አድምቶ በእነዚህ ሁሉ ጊዜ ተጨምቆ ጠብ ቢል ያስተማረኝ አንድ ነገር አለ የምትለው ነገር ካለ? እምነት ነው። እምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ግን በእግዚአብሔር ልጅ ላይ ባለኝ እምነት ነው እንደሚለው በጣም በሕይወቴ ውስጥ ምንም ነገር የማልፈራ አማኝ አድርጎኛል። እኔም ብቻ ሳይሆን የተባረከችውን ባለቤቴና ልጆቼ ራሱ አማኞች ናቸው። እኛ ቤት አለማመን ክልክል ነው እና በእነዚህ ሁሉ ውስጥ ያየነው ማንንም አልወቅስም። ቅድም እንደነገርኩ በማሳሰቢያ ደረጃ ግን ምድሪቱ ጀግና ሰው አትወድም፣ እንዲሁም ቤተክርስቲያን ማለት የተሸነፈ ሰው ደስ ይለዋል ይመስለኛል ሰው። ይሄ ማሳሰቢያ ነው። ግን ባለፍነው ሁሉ ነገር ውስጥ በቃ እውነቱን ተናግሮ ወደ ቤት፣ ወደ መከራ፣ ወደ ብቸኝነት፣ ወደ ምናምን እና እምነት ይላል እኮ ምንም ፈተና ራሱ ምንም የማይጎላችሁ ሙሉ እንድትሆኑ ስራውን ይፈጽም ይላል። ሁሉ የምደሰተው በእምነት ነው። አለማገልገልም ማገልገልም ገንዘብ ማግኘትም አለማግኘትም ዘሴም። በቃ እኛ ቤት ስንገልጠው ባንክ ቡካችን እግዚአብሔር ጋር ነው። ኤቲኤም ዋን ነው የምንጠቀመው። የተገደበ አይደል? ኤቲኤም ስንት ነው የምታወጣው በቀን? የሚኖረው ለዚህ ዓለም አይደል? አሁን ቅድም እንዳልከው አገልጋይን ለምሳሌ ትልቅ የሚወስደው ገንዘብ አይደል? ጥቅም እሺ፣ መድረክ አይደል? ስም አይደል? ዝነኛ መሆን፣ ዓለምን መዞር አይደል? አማኝ ካልሆንክ እነዚህ ሁሉ ይገሉሃል። ካመንክ ግን ኢትዮጵያ ቁጭ ብለን ያሁን ዓለምን ያልሄድኩበት የለም በዩቲዩብ እና በእንትን በቃ ሄደናል። እቃ ለመግዛት ብቻ ነው ውጭ ሀገርና እንደ ኳሊቲ እቃ ለማምጣት ለአገልግሎት የሚሆን እሱን እና ከአንዳንድ ወገኖች ላይ ላያችሁን አፍቃለሁ በሚለው እንጂ እምነት ደስ ይለኛል። ከወንጌላውያን ዝማሬዎች መዝሙሮቻችን ውስጥ ሚስ አድርገነዋል። ይህን ነገር እንዴት እንደሆነ በማናውቀው መንገድ ዘለነዋል። ይህንን መንገድ የምትለው ነገር ወይም ደግሞ እየመነመነም ከመጣ ይህን ነገር ሚስ ባናደርገው ባናጣው ከመዝሙሮቻችን የምትለው ነገር አለ?
እንግዲህ ትንሽ ጥናትም ለማድረግ ስሞክር አንስቼዋለሁ። በእርግጥ ግን በአወራናቸው ውስጥ እኛ ልጅ ሆነን ብዙ መዝሙር የመስማት እድሉም የለም። በእርግጥ ባለው እድል ውስጥና ይዘመሩ በነበሩት በስደት አሳልፈናል። ጥንካሬን መዝሙሮች በረሃውን አቋርጠ ምናምን አሁን የኳየር እንኳን አሁን እኔ እንኳን በልጅነት ስደት ስለነበረ በጣም ትዝ ይለኛል። አይዞ ህዝቤ ምናምን የሚል መዝሙሬ ስደትም ቢገጥምህ አይዞ ህዝቤ እኔ ያለሁልህ ምናምን በርታ ተጋደል ነው በቃ። ብንሞት ጥቅማችን ነው ብንኖር ለአምላካችን እጅግ ደስ ይለናል በእርሱ መሆናችን። አሁን ምን አይነት መዝሙር መጥቷል መሰለ በብዛት ልጄ ነች እንደውም ስትገልጥልኝ ተመችቶኛል። የሚያባባ በቃ አይባባ ሆዴ አይነት እና ጠፍተዋል የምለው ትምህርት ተኮር አይሆኑም መዝሙሮች። አቋም ለምሳሌ ክርስትና የአዲስ ኪዳን ትምህርት እኮ አንደኛ ከሐሰት ትምህርት ሰዎችን መጠበቅ ነው። ሁለተኛ ለእግዚአብሔር መንግስት ብቁ የሆነ ሰው ማዘጋጀት አይደል? አሁን አንተ ችግር የለም እግዚአብሔር እንደ ሰው አያይም አትጨነቅ በሚል መዝሙር ልጅ ታሳድጋለህ። እቤት እንኳን ስታሳድግ አሁን ካሳደግክ ራሱ የተማር ልጄ እኮ የሚለው ይሻላል ከአንዳንድ የተማር ልጄን ቤት በከፍተው ይሻላል ከአንዳንድ መዝሙር። አንዳንዱ መዝሙር ምን አይነት ነው? ባትማርም ባትመራመርም አለ ጌታ ባህሩን ይከፍለዋል አይዞህ አይነት መዝሙሮች ግን ጌታን ባህሩን ይከፍላል ብትሩን ይዘህ ተባበረው። ስለየጠፉት መዝሙሮች ይሄ ሸክምን ሁሉ ወደ ኢየሱስ የማምጣት የራስን ድርሻ ለመወጣት የራስ በቃ አልችልም ይላል ዘማሪው ተነስቶ አይሆንም በኔ አይሆንም በኔ አይሆንም በኔ። እኛ እኮ ቃል እንኳን ስንገባ አሁን ስታገባ ራሱ ሰው ምን ይላል መሰለህ? እኔ ሁለት ሰዎች ደስ አስደውት አንድ ሶስት ሰዎች ልወዳት ልንከባከባት ቃል እገባለሁ ሲባል ጌታ ይረዳኛል ወንድሜ አሉ ሰውዬው። ስትጠይቃት እንደዛ ብለህ አይደለም አየ ጌታ ይረዳኛል ወዴት ሊያሳብብ ነው አልረዳኝም ሊል ሲጠይቃት አንቺን ካላገኘሁ ሞቼ እገኛለሁ አንቺን ካገኘሁ ኑሮ ይሳካል ያለ ሰውዬ ሊሸመለል ነው አይነት ሰውዬውና መዝሙሮቻችን ውስጥ የጠፉት ነገሮች እኔ እንዲኖሩ በቃ ወጣቱን በቃ እንደውም እኔ መዝሙር ቢከለከል ይሄ ምስጋና መዝሙር ለ15 ቀን የትም ቸርች ውስጥ የምስጋና መዝሙር አቁም አይከፋውም ጊዜ እኛ እኮ አሁን ጊዜ ራሱ አንዳንድ ዘማሪ ያ ልጅ የት ሄደ በቃ ድምጻችን ራሱ በጣም ጊዜ የሚያባባው የሚመስለው ሰው አለ። እንደዛ የለም ያ አለ አይደል ኢየሱስዬ ስላልከ እና የጠፋ ያኛው ልመስለው በሞቱ እመኛለሁ የሚለው ያገባ እንዳላገባ ጳውሎስ እኮ ሲያዘጋጃቸው አሁን እኮ ጦርነት ውጊያ ቢመጣ ስደት ምናምን ቢመጣ ልንቆም የምንችለው ምን ያህል ሰዎች ነን? ለምን ስሪትህ ነው። እና ልጄ ነግራኛለች የሆነ መዝሙሬ ገና ሲጀምር ውይ ምን ይሆን ብላ ጠበቀች መዝሙሩ። በቃ አሁኑ የ16 ዓመት ልጅ ወይ ፍሬንድ ምናምን አይነት ጀምሮ እና የሰፈር ልጆች ትተውኛል ብሎ እግዚአብሔር አለልኝ በቃ ብሎ ቢያለቅስ 16 ዓመት ተስፋ ቆርጦ ከዛ የሚያለቅሰው አንተ ጌታ ነክቶት ይመስላል። ብሬክአፕ አድርጎ በቃ አንተ ልዩ ይመስላል። ሰውን ቢከደም ግን ይሄ ቀርቷል ባይ እና ዘማሪዎች ወደ መልእክት ተኮርነት በጣም የሚደመጡ ሰዎች አሉ። አንተ 400 ቪውስ ሰብስክራይብ አለህ ማለት 400 እድለኛ ነህ። 400,000 በ400,000 እየወጣ አልችልም እኔ ከሆነ መጣንት ለ400,000 ግን መርፌ ብትወጋ 10 መዝሙር ስታወጣ
4ቱ ዝሙት መከላከያ፣ የሌብነት አንቲ ቫይረስ የምናም ቢሆኑ ወጣቱን ትሰራዋል አይመስልህ? በትክክል ይሄ ጎሎናል። ዋው በርይ ከሌሎች ዘማሪዎች የምትወደው አዘውትረህ የምትሰማው ዘማሪ ማለት? እውነቱን ስናገር 2 ዘማሪዎችን በጣም ወዳቸዋለሁ። 3 ከአሁን በኋላ መጨመር አይቻልም። እንድሽ በጣም ይገርመኛል ቅኔ ላይ በቃ እንደውም አንዳንድ ጊዜ እችን የኔ መዝሙር ነው ለእኔ ልትሰጥ ስትል የወሰደው በጣም ይገርመኛል። መዝሙሮቹ በቃ በጣም ያስገርመኛል ማለት ነው። አንዳንድ ጊዜ መዘመሬን ትቼ መዝሙር ስለመቀበል ማስብበት ጊዜ አለ እና በጣም እደሰታለሁ። ተኬን ወደዋለሁ ብዙ መዝሙሮቹን እና ድሮ በጣም ዘምራቸው ደግሞ ዳኒ አምደ ሚካኤል። ግን ያው ሰዎች ሲጠይቁ እንደሚሉት ሌሎቹን አንወድም አይደለም። እነዚህ 3 ዘማሪዎች አንዳንድ ላስብልህ እኮ ነው። ከእንድሽ አንድ ከተኬ የምትወዳቸው አዘውትረህ የምትሰማቸውን? ኦኬ የእንድሽ መዝሙር አንድ ጊዜ ከአዲስ አበባ ተነስቼ እያለቀሱ መኪና ሁሉ በቃ መንዳት ያቃተኝ መዝሙር አለ። ብጮ አይወጣልኝ ብልለትልል የመዳኔ ነገር መቼን ይውቀላል። ብጮ አይወጣልኝ ብልለትልል የመዳኔ ነገር መቼኑ ቀላል። በጣም ወደዋለሁ ይሄን መዝሙር ያው ጥቀስ ስትል። እሺ ተኬ ትዝ ይለኛል ማንም አልነበረም ከጎኔ ትናንት በበረሃ። ትዝ ይለኛል አንተነ ኃይሌን ያደስክልኝ ሆነ የሕይወት ውሃ። ትዝ ይለኛል የዛሬውን አይተልኝ ሳለው ለክፉ እንዳልተውከኝ። ትዝ ይለኛል አሁን አረሳውም ጌታዬ ክብር ያከበርከኝ። አረሳውም አረሳውም። የዳኒ ነው የሚቀር እንግዲህ። የዳኒ የኔ ወዳጅ ብዙ ትዝታዎች አሉኝ። የኔ ወዳጅ ኢየሱስ ነው ግዙፉን ቀንበሬን የሰበረ ከእርሱ በቀር ሌላ አላውቅም። በጣም ተዋደናል አንለያይም። ብዙ ትዝታዎች ስላሉት አንዱን ማንሳት እንችላለን። የፈተና ዘመኖች የተለያየ ነገር ያሳለፍናቸው ጊዜዎች ላይ የወጣ መዝሙር ነው። ስለዚህ የጊዜው መልእክት ነው። እነዛ በዛ ዘመን ላይ ያለውን የብዙ ትውልድ ትዝታዎች ናቸው እነዛ ከመንገድህ ጋር። ደርዬ ወደ ዝማሬው አገልግሎት እንድትሳብ በጣም ያነሳሳ ዘማሪ ማን ነው? ተስበህ እንድትቀር ከልጅነት ይሄን ጥያቄ ጠይቀውኛል ከዚህ በፊት እና ብዙ ችግር አስነሳ። ሰው እንደምንቅ አይነት የታሰበበት ጊዜ ነበር ተጠይቄ። እኔ በመሰረቱ እኔ ባደግኩበት ዘመን ላይ ኳይሮችን ሰምቻለሁ። ስነሳ በዛ በ12 14 ዓመት
12 ዓመት ጀምሮ እኔ መዝሙር መቀበል ጀምሬያለሁ። ባይዞ የኔ መዝሙሮች እንዲሁ እንደው አንድ ጊዜ ባሳየህ አጀንዳዬን በልጅነት የተዘመሩ መዝሙሮች ናቸው ብለህ አታምን። ብዙ እንደዚህ ምሳሌ የማደርገው ሰው የለኝም እና ሲጠየቅ የመለስኩት የመዝሙረ ዳዊት ብዬ በማለቴ እንዴት ይሄ ሁሉ ሰው እያለ ቅድም አንተ አንስተዋል ደረጀ፣ እንደው ነገሩም ለየት ያለ ነው። የመጀመሪያ መዝሙር የራሱ እኮ የኔ ገንዘብን ወዶ ይሁዳ ጌታን ሸጠው ለባዳ የሚል አሁን ከዚያ አይጀመርም እውነቱን ለመናገር ሰው ቢሆንና ስደት ምናምን ስለነበረ የጌታ ምጽአት ያለባቸው ለምሳሌ አንድ መዝሙር ይገርመኛል። ለተቀበሉት በስሙ ለሚያምኑ ስልጣንን ሰጣቸው የእግዚአብሔር ልጅ እንዲሆኑ። አሁን ይሄ የሚገርም በጣም ቴዎሎጂካል የጠበቁ እንትን ያላቸው መዝሙሮ ይዘምራል። ድሮ የለም መዝሙር ራሱ አዲስ ሲወጣ ሄደን የምንሰማው ክርስቲያኖች ቤት ነው። ቴፕ ናሽናል ቴፕ መብራትም ምናምን ቆይቶ ነው መምጣት የጀመረው እኛ ከተማ እንግዲህ በባትሪ ድንጋይ። ስለዚህ ማንም አትዋሽም፣ መዋሸት ክልክል እገሌ ነው ምናምንና ግን ሰዎችን ሁሉ አከብራለሁ። አንዱ የኤፌሶን መልእክት ትእዛዝ የሰውን ሁሉ መዝሙር ዘምሩ ነው ባይዞ። የሰዎች መዝሙር እንዘምራለን፣ እየዘመርን ያደግነው ወርሺፕ እንመራለን፣ እንወዳለን ሰዎች። ለምሳሌ ቅድም ሐሳብ ስሰጥ እንደ ባላደራ ነው ሐሳብ የምሰጠው። በትክክል። ስለዚህ ደሬ ከዘማሪነቱ ባሻገርም መጽሐፎች አሉ፣ ትጽፋለህ። ምን ያህል መጽሐፎች ተጻፉ? አሁንስ ገበያ ላይ ያሉ ወይ አሁንስ ጽሁፉ ላይ ያለው ወይ ነው ወይስ 15 ዓመት መጠበቅ ይኖርብናል? አንድ 6 ያህል አሳትሜያለሁ። በጥናት ላይ የተመሰረተ ለልጆች በ6 ወር 32 ጥቅስ በቃላቸው በቀላሉ የሚይዙበት መጽሐፍ ቅዱስ ላጥና የሚል አንድ የግጥም ነበረችኝ መጀመሪያ ላይ። ከዛ የልጆች የተረት ጽፌያለሁ። ውጤታማ የሆነ ነው። ያው ልጆች ላይ መስራት ቀላል ነው የሚመስለው፣ ግን በጣም እንትን ያስፈልገናል። ሌላው መተው የሚል ነው። ወደ 22 ጉዳዮችን መተው እና ከዛ ውጭ ያሉት ሁለቱ ትልቅ መልእክት ያላቸው ትንቢታዊ የሚሆኑ ናቸው። ከዚህ በፊት ተናግሬያቸዋለሁ። ግን የቤተክርስቲያን ፖለቲካ ችግሮችና መፍትሄያቸው የሚል እና የትውልድ የእንቅፋት ድንጋዮች የሚል በከርስ ላይ ያልታተሙ ግን በጣም ብዙ መጽሐፎች አሉ። እነዚህ ናቸው። ስለዚህ አሁን ላይ ገበያ ላይ ያሉ ወይስ የሉም? ይኖራሉ እንግዲህ ወደፊት ብለን እናስባለን። ስለዚህ እንጠብቃለን ማለት ነው። ያው በአንተ ድረገጽ መከታተል ነው የሚኖርብን። እንግዲህ እግዚአብሔር ደግሞ ረድቶ ሌላ የአገልግሎት እድል ኃላፊነትም ደግሞ ይዞልህ መጥቶ በመጋቢነት ልትሾም ነው። እንዴት ነው ይሄ መጋቢነት ጥሪ ወደ አንተ የመጣው? እኔ እንግዲህ በኖርንበትና ባደግንበት ውስጥ ያንተን ነገር ተከታትሎ ወደሆነ ነገር የሚያመጣ ሰው አናሳነት አያለው። ለምሳሌ መጋቢነት የሚታሰበው ከባጀት አንጻር ነው ብዬ ደምድም ያለው አንድ ጊዜ አንተን ፓስተር ለማድረግ ደሞዙን እንሰጠዋለን ነው ይሄን ሰውዬ እንችላለን አንችልም የሚለው አዎ እንጂ ላትጠየቁሉ ትችላለህ። ውስጥ የመመገብ ጸጋ እያለ አትደረግም። ተስፋ ቆርጠህ ተነጫናጭ ፓስተር ሆነህ ፓስተር ትደረጋለህ። ቆይ ልትሞት ስትል ትደረጋለህ። ይሄ ያለማየት ችግር ነው እና የኔ ግን ለየት የሚያደርገው ሰው ነው ያመነው። መጀመሪያ ሰልችቶኝ ተውኩት። ፓስተር ደረጀ መጥቶ ያገለግለናል። ወጥቼ እኔ ፓስተር አይደለሁ ኦርዴንድ ስላልተደረግኩ ይመጡና ተመልሰው እኛ ደሬ ውስጥ የፓስተርነት ጸጋ ነው የምናየው፣ ፓስተር ደሬ ይመጣል ይላሉ ሳስተምር ምናምን እና እውነቱን ለመናገር ሙሉ ጊዜነትን
በተለይ ተከፋይ ሆኖ ማገልገልን እስከ ዛሬ አላገለግልም። ሸሽቼዋለሁ። እሱን የኔ የአገልግሎቴ ነገር ምናልባት ይሄ ከመልእክቶች ጋር ምናምን ተያይዞ አስፈሪ ሆኖ አልፏል ለኔ። ባስበውም የመጋቢነቱን ነገር አለ ውስጤ፣ ግን ብዙ ፍርሃቶች ውስጤ ይመጣሉ። ሰዎች ያምናሉ። በአገልግሎት እንግዲህ ማስተማሩ ረጅም ዓመት እንትን ብያለሁና የግድ በኦርዲኔሽኑ ከሌለ በራስህ አትወስድም እንትኑ። አሁን ግን ይህንን ነገር እግዚአብሔር አድርጎታል፣ ጊዜው ደርሶ። ቸርች ግን ብዙዎቹን አታይም ብዬ ነው ማምነው። ሲነጫነጩ ነው። አዎ ታሽቶሎጂ የሚባለው እንደሱ እንኳን ቢሆን ጥሩ ነው። ባጀት ተኮር ሆነ። አንተ የምትኖርበት ቸርች ውስጥ አንድ ፓስተር ካለ አንተን አያረግህም። ፓስተር እያስፈለገ ራሱ የኛ ችግር እኮ ነው። አንድ ቸርች ሄጄ 1000 ምዕመን አለ፣ 2 ፓስተር። 1000 ምዕመን 2 ፓስተር። ለምን አታረጉም ስትላቸው ደሞዝ የለንም። የሚፈሩት ደሞዙን ነው እንጂ ፓስተር መሆን ያለበት ብዙ ሰው አለ። የሚገርም እንግዲህ በቀጣይም ደግሞ እግዚአብሔር ሰፊ አገልግሎት በሮችን ሌሎች ከዚህ በበለጠ ደግሞ ባለ አቋም ለጌታም ደግሞ ለዳኑ ለምዕመንም ደግሞ በተሰጠ ልብ መሮጥ ማገልገል እንድትችል ምኞታችን ነው። ጌታ አብዝቶ እንዲባርክ፣ ጌታ ደግሞ ከአንተ ጋር እንደሆነ የበለጠ ደግሞ ሌላ የአገልግሎት ፍሬ የምታይበት የአገልግሎት መስክ እንዲሆንልን እንመኛለን። ሌላ ወደ መጨረሻው መተናል። ድርዬ በጣም ሰዎች እኛ ብንሰማው የምንገረምበት ግን ደግሞ የማናውቀው የደሬ ባህሪ ምንድን ነው? ብዙ ሰው አያውቀውም ይህን ባህሪ የምትለው። እኛን ይስሉናል ሰዎች። እንደዚህ ተጫዋች ነህ እንዴ ይላሉ ሰዎች። እና እሱን ይመስለኛል። እሱን አናውቅም እውነት ለመናገር። አዎ ብዙ ሰው እንትን ነው የምትመስለው። አንድ ጊዜ እንደውም አስቂያቸዋለሁ ሰዎች መሰለኝና በጣም የጠቅሱልኝ ነገር በጊታር ሁሉንም ነገር የምታዝ ነው የሚመስላቸው ቤት ጭምር ብያለሁ። እና ለማገልገል ራሱ ሲጠሩኝ የተቆጣሁበት ጊዜ አለ። ናና ልካችንን ንገረን ገና ሲጋብዝ አሁን እንደዚህ ብሎ አገልግሎት የለም። ኮንፈረንስ ከእኩል ተጠርተ ሌላውን የእግዚአብሔርን ቃል እንሰማለን ከወንድማችን ጋር ብሎ ይጠራዋል ሰው። ያንተ ሰዓት ላይ እንግዲህ ደሬ ቢቆጣንም ጎዝጉዞ ከዛ እኔ ሰውን አጣልታችሁ ለምን ትጋብዙኛላችሁ? እኔ ለምን ሚስልብህ ጭራቅ ምናምን አትልም አይደል? ሰምቲንግ ወይ እንደው ማለት ይሆን አድርጎ በአክብሮትም ቢሆን አክብሮቱ መጥቶ እንግዲህ የጌታን መልእክት ሳያንትን ሳይል ከዛ ሰው እንትን ብሎ ይጠብቃል። እንዲህ ብሎ ነው የሚጠብቅ። መጥቷል ይሄ ልጅ። ያን ሁሉ ብዙ ኔትወርክ ያስፈልጋል ለመስበር። እኛ የእግዚአብሔር አገልጋዮች በጣም ነው። ቅድም ያው አንስተናል እንደ ሞጫ እንዲሆን ድሮ ከጻፍካቸው ከዘመርካቸው መዝሙሮች ውስጥ እንደው አሁን ላይ ቆየት ካሉ በኋላ አሁን ላይ ሰምታቸው ውይ በኢየሱስ ይሄንን እኔ ነበርኩ የዘመርኩት የምትለው የገጠመ ዝማሬ ያለ እንደው የተገረምክበት በዚህ እድሜ በዚህ ሁኔታ እንደዚህ ነው የዘመርኩት? በጣም የሚገርመኝ መዝሙር ከገጠመኝ ጋር ይሄ በጣም አስተማሪ ስለሚሆን ነውና ሁሌ የምስቀው ነው መዝሙሩ። አንድ መዝሙር ዘምሬያለሁኝ። ምን ይላል? አልወጣም ግን እኔ ደሃ አደግ ምስኪን ተድላ ያላየሁኝ አይደለም። ዘር ቀለም ይጠይቃል ሰው ሲሾም መልክን ያህል ቁመናን ተመልክቶ ይሆናል አይሆንም ይላል። አንተን ግን ዘር ቀለምን መልክን ሀብትን አታይም፣ ምስክር ነኝ ጌታ ሆይ ሾመኸኛል እኔንም ይላል።
ከዛ በቀርጬው ነበር። ጠፍተውብኝ ነው፣ የልጅነት ነው። እንግዲህ ይህን ስዘምር 17 ዓመት ምናምን ልሆን ይችላል። ከዛ ከፈትኩት ቤቴ ሄጄ እናቴ ጋር። እናቴ ሰማችና ጎበዝ ነች፣ የእግዚአብሔር ቃል በጣም ፈጣን ጸሐፊ ነበረች እናቴ። ጽሑፏ የሚያምር ፋስት ጸሐፊ እና ባይብል ታነባለች። እስከ 6ኛ ክፍል የተማረች ነበረች እና እናቴ ሰምታ ዘር ቀለም ይጠይቃል፣ ሰው ሲሾም መልክን ያያል፣ ቁመናን ተመልክቶ ይሆናል አይሆንም ይላል። አንተ ግን ዘር ቀለምን መልክን ሀብትን አታይም፣ እንዴት እንደምንዋሽ በመዝሙር በዛው እንድትማር ምስክር ነኝ ጌታዬ ሾመኸኛል ሲል እናቴ የኔ ልጅ መልኩስ ቢሆን ዘሩስ ቢሆን ቁመቱስ ቢሆን ምን ሊያንሰው አትልም? አልቀበልም ነው መዝሙሩን። ፍትሃዊ ይሁን እግዚአብሔር ራሱ አለች እናቴ። ለካ መዝሙር በቀልድ አይሰማም የሚለውን እናቴ እችን ነግራቸውና ሰዎች ያው መዝሙር ስማ ሲሉ ይሰራብኛል። የእናቴ ከዘር ነው እና ሁሌ እናቴ ፍርዷ ልክ ነበር። አመሙ ቁመናውስ ቢሆን ዘሩም ቢሆን ብላ እናቴ የኔ ልጅ ከምን አንሱ አለችና ይሄ ያስገርመኛል። እንግዲህ ድሪ በጣም ነው የምናመሰግነው። እግዚአብሔር አብዝቶ ይባርክ። ፍቃደኛ ሆነ አብረን ጊዜ ለማሳለፍ ስለተገኘ ከልብ ነው የምናመሰግነው። እግዚአብሔር ደግሞ በቀሪ አገልግሎት ጊዜ እንዲባርክ፣ እጁን እንዲገልጥ፣ ክንዱን እንዲያሳይህ ጸሎታችን ነው ምኞታችንም ነው። እንደው በስተመጨረሻ የእንኳን አደረሳችሁ መልእክት ለመላው ቤተሰብ፣ ለወንጌላውያን አማኞች በቃ ቅርቤ ለምትላቸው እንድታስተላልፍ እድሉን ይሰጣል። ከሁሉ አስቀድሜ ውድ ባለቤቴን ሲስተር አዜብ ስዩም፣ በጣም ወዳት ቆንጆ ሚስቴ፣ ውስጧም ውጭዋ በጣም ወድሻለሁ፣ እንኳን አደረሰሽ። ልጄ ፍቅር ደረጀ፣ እዩ ደረጀ፣ ንጹህ ደረጀ እንኳን አደረሳችሁ። ቤተሰቦቼ ሁሉ፣ ወንድሜ እንግዳ አሻ፣ እህቴ መሰረት ስዩም፣ ዘጺ ዳግም እንኳን አደረሳችሁ። እህቶቼ በስጋ ሁላችሁም እንኳን እግዚአብሔር አደረሳችሁ። በዓለም ዙሪያ ያላችሁ ወዳጆቼ ሁሉ እንኳን አደረሳችሁ። መላው የክርስቲያን እምነት ተከታዮች ሁሉ እንኳን አደረሳችሁ። ተባረክልን። በጣም በስተመጨረሻ ከአዲሱ ዝማሬ ውስጥ ስለ ትንሣኤ አለ ብለናል። እሷን ነካ አድርገህ ፕሮግራማችን እንወጣለን ማለት ነው። የተወደዳችሁ የተስፋ ብሮድካስቲንግ ኔትወርክ ተከታታዮች ከዛሬው ልዩ የበዓል እንግዳችን ከሆነው ከዘማሪ ደረጀ ሙላቱ ጋር ያደረግነውን ቆይታ በዚህ ጨረስን። ከቀሪው የተስፋ ብሮድካስቲንግ ኔትወርክ ልዩ የበዓል ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ተመኘን። መልካም በዓል ይሁንላችሁ። በድጋሚ የሞት ጀግንነት ተመታ፣ ማስፈራራቱ ተረታ። አዎ ለሞትም ጌታ አለው፣ ስሙም ጌታ ኢየሱስ ነው። ተነስቷል እንጂ በዚህ የለም፣ ባዶ ነው መቃብሩ። ኢየሱስ ከሞት ተነስቷል፣ በደስታ ዘምሩ። ተነስቷል እንጂ በዚህ የለም፣ ባዶ ነው መቃብሩ። ኢየሱስ ከሞት ተነስቷል፣ በደስታ ዘምሩ። ሞት አለቃ አለው፣ ሰይጣን አለቃ አለው፣ ስሙም ኢየሱስ